ቤተሰብ ዛሬ ቴቼል ይሄንን አምጥቶልኛል። ምን እንደሆነ አሁን ከፍተና ያለ ታዘዙ የተወሰኑ ልብሶች አሉ፣ ግን ይሄ ብቻ ነው። እስቲ ምን እንደሆነ አብረን የምናየው ይሆናል። ሁሉ ነገር የሚመጣው ከምታውቁት ከኢትዮጵያ ነው። ዲዛይነሮቻችን ያሉት ኢትዮጵያ ነው። ጎንደር አሉ እንደምታውቁት። ሾሜዳ አርባ ምንጭ ይገኛሉ። ኦኬ ጌጠኝነት ሀገር ባህል ልብሶች ናቸው። ኦኬ ሀገር ባህል ልብሶች ናቸው። አዲ እነዚህ ልብሶች መጥተዋል። ዝማ ልብሶች ናቸው። አዲ ለአንዴ አዲ አየሽው? የዛሬ ደግሞ ጥበብ የተለየ ነው። ከባለፉት ልብሶች በጣም አርቡ ራሱ ሰፋ ይላል። ሰፋ ይላል ማለት ልብሱ ተቀይሮ ኦኬ ነገር እንዳልሽው ሆነ ሁለት ማለት ነው። ይሄኛው ጥቅጥቅ ያለው ግን እንደዛ በቀደም ተሰሽ እንደበለናል የሚለው እሱን በትዕዛዝ የሚሰሩ ናቸው። ስለዚህ በጣም ይሄ ከባለፉ ልብሶች የተሻለ ልብስ ዲዛይነራችን ዛሬ ልኳል። ያያችሁት ነው። ኦኬ ቆንጆና ደስማ የራሱ ፎል የሚያስለቅቅ ይመስላል። ገና እንደተከፈተ አንድ ሰው አይቶታል። አይጋዲ አምራሪ የራሱ ብላለች። በጣም ቀለል ብሎ ከለሩ የሚያምር እስቲ ያሹ። ይሄን ነው ጥለቱ አያችሁት? እስቲ ጥለቱ ረዘም ያለ ገበሩም ወፈር ያለ ገበር ነው ያለው። ቃልነቱራሱ ጥሩ ይመስለኛል። እንግዲህ ቁጠሩ እቃዎቹ ዛሬ ገብቷል። ግን ካርቶኑ አንሶ ብያለሁ። ነጠላዎቻቸው ናቸው። እስቲ እንደዚህ ነጠላዎች ባለፈው ናቸው አነስ ሳስቶብን ነበር። አሁን ይሄ ቆንጆ ነጠላ ሆነ። በጣም አሪፍ ነው። በሰፊ ነው። ልብስ ተብሎ ቆንጆ ማለት ሚስቴ ነው። ደግሞ ታውቃለች። አዲ ደግሞ እንዳይመስላችሁ ሱሪ ለብሳ አስተዋል ከኔ ጋር ማለት ነው። ምናልባት ወደፊት በጨረታ እናወጣዋለን። ከዛሬ 20 ዓመት ጀምሮ አለ 20 ዓመት ነጠላ ልብስ ባህል ልብስ አለኝ። በጣም ከ20 ዓመት ይሆነዋል። ጥበብ ነው። ይሄ እንደምታዩት ነው። ይሄም ቆንጆ ነው። እኛው ነጠላ ነው። ሰፊ ነው። አርበ ሰፊ ነው ይባላል። ይሄ ቆንጆ ነጠላ በቃ ትክክለኛ ነጠላ። እስቲ ለምን የሴት ብቻ የወንድ አምጡን ማይኮ ብለው ነበረ። ኦ ማይ ጋድ! ይሄ ደግሞ እንደዚህ በጣም የሚያምረው ይሄን ያለ ጥበብ ነው። እንግዲህ በ25 ዶላር ደግሞ ይሄንን ፏፏ ልታረጉ እስከ 30 ዶላር ባለው ፏፏ ብላችሁ ይሄ በጣም አያችሁት? የሚገርም ልብስ ነው። ለዚህ 30 ዶላር ናቸው። በቃ መሰለኝ ዋጋቸው የጨመሩ ናቸው። ያስተውቃል ጥበቡ። እዛ እኮ በጣም ትልቅ ሰፊ ጥበብ ነው። ስራው አዲስ ነው። ኒው ዲዛይን ነው። እንዳትሰርቁ ዲዛይነሮች። ይሄ እኛ ራሳችን አዲ ነች። አሁን እነዚህ ነገሮች የምትሰጠው ዲዛይነሩ ትነግራለች፣ ከለር ትመርጣለች። ፋሽን ስም ታቋይሽ ከለሮቹ ራሱ በጣም አሪፍ ነው። በዚህ አጋጣሚ ዲዛይነራችንን በጣም እናመሰግናለን። እከሌ እጅግ ባረክ ቆንጆ ጥለቱም ቆንጆ ነው። ቆንጆ ሳባ ነው። ክር አይደለም ይሄ ሳባ ነው። በሳባ የተሰራ ነው እና በጣም አሪፍ ነው። ስለዚህ እንግዲህ የመጣችሁ ሾፕ ታረጋላችሁ። ይሄ ነጠላ ነው። ፏ በሉ የመጣችሁ። ነጠላውም ራሱ ትልቅ ነጠላ ናቸው። ትልቅ ነጠላ ትክክለኛ የመነን ልብስ ነጠላዎች ናቸው። በጣም ይሄ ሳባ ማለት ቆንጆ ክር አለ።
እኮ ጥልፉ ሳባ ይባላል። ሳባ የሚባሉ ክር ማለት ቆንጆች ናቸው። ክር ማለት ኦ ኦኬ። አሁን ይሄ የአዋቂዎቹ በሌላ ስታይል የመጣ ነው። እስካሁን በሙሉ የመጣው እንዴ? አሁን ይሄ አላባሽ አለው ከሴቷ ጋር ከዚህኛው ቀሚስ ጋር መልበስ ይችላል። አዎ የወንዱ ማለት ነው። ግን ትንሽ ላይ አንድ ነው። የእሱ በክር ነው የተሰራው፣ የእሷ በሳባ ነው የተሰራው። ስለዚህ ዘንድሮ አንድ ላይ ለማሳየት ኦኬ እሱን ያዣች። ይሄ የባልና የሚስቱ ነው። የባልና የሚስቱ ሁለቱ ለሚስቴ ለኔ ለሚስቴ ብቻ ላላችሁ እንደ አማን ደጉ የጠየቃችሁ ሌሎቻችሁ ማባወራዎች ለባልና ሚስት የመጣ ነው። ሳይዝ ላይ ችግር ካለ በሳይዛችሁ ልክ ይመጣል ማለት ነው ልብሱ። ኦኬ የወንድና ይሄ ከናላባሹ ከናባልየው ይሄም እንደዛው ነው። አውጪልኝ እሱ አለ አለው አይደለም አለው። ይሄ እንግዲህ በልዩ ትዕዛዝ ስፔሻል የሆነ ትዕዛዝ ነው ለባልና ለሚስት። ለምን አታመጡም በተባለው መሰረት ለባልና ለሚስት አንድ ላይ የመጡ ልብሶች ናቸው። እንደምታዩት ነው። ይኸው ዲዛይኑ አንድ አይነት ነው። ያምራል። ለትንሽ ተጋንበህ አዲዬ እስቲ እንደዚህ አድርጊው። እኔ ወደዚህ ይኸው አያችሁት? ላይሽ ላይ እንዲያርጊው እስቲ አያችሁት? አንድ አይነት እና የአንገቶቹም ሳይዝ በጣም ጥሩ ነው፣ አሪፍ ነው። እዚህ ባልና ሚስት በባልና ሚስት ጨዋታ መተናል ማለት ነው። እንግዲህ ሳይዛቸው ያላቸው ሰዎች ኦ ማይ ጋድ ይሄም የሶስተኛው ነው። ሶስቱም የመጡት ዛሬ ከባልና በባልና ሚስት ነው። ስለዚህ ሁለቱም ባልና ሚስቶች ነው ማለት ሶስት እዚህ ጋር ባልየው ይለብሳል፣ ወንድየው ሱሪ ጌታባት በጣም ሱሪ ያደርጋል፣ ነጭ ሱሪ ይለብሳል። ይኸው እንደምታዩት ነው። አንገቱም አሪፍ ነው፣ ኦ ሼፕ ነው፣ ያምራል። ዝርክርክ ያለ ክፍትፍት ያላለ ቆንጆ አንገት ላይ ትከሻል ለመጥና በጣም ነው የሚያምረው። ስለዚህ ለባል ሚስት ነው የመጣውና ይሄ የዚህ ልብስ ቁመት እናንተን ነው የመጣው። እዚህ መጣው ልኬቶቹ ልኬት አለ። ስለዚህ እዚህ ልክ ያለው አቋም ያለው ሰው ጋር ነው። ግን እኛ በዚህ ልክ አይደለም እንትን የምናደርገው ታውቃለህ። ከዚህ ልክ ውጪ ቢሆን ሰውየው ከሆነ ድጋሚ ይሰራል ወይ ደግሞ እኛ ማስተካከል እንችል ከሆነ እናስተካክላለን። እሺ ሌላ አለን ይለሻል። ዛሬ ሽፎን መጥቷል። ሽፎን በአዲስ ዲዛይን ሽፎን መጥቷል። ይሄ መቀነቱ እሱ ነው። ኦ ማይ ጋድ ሽፎን ነው። የተለየ ስራ ነው። እስኪ በደንብ አሳይቻለሁ። ይሄ ማለት ልብስሽ ዋው እንደዚህ ነው። አያችሁት? ሽፎን ቆንጆ ስራ ወደሽው። በፍቅር ላይ ፍቅር ይመስላል። አይደል ነው። ሽፎን ነው። መቀነት አለው። የራሱ ነው። የራሱ ፒንክ ነጠላ። ኦኬ ዋው በጣም የሚያምሩ ከለሮች ናቸው። ቴንክ ዩ ዲዛይን። ይሄ ደግሞ የአሁን እኮ ነው። የአሁን ነው። ይሄ የዚህ ዘመን ከለር ነው። ሽት በጣም ያምራል። እስቲ አያችሁት? በል ቁመት ሁሉ ልትሰር ነው አይደል? እስማማሽ ያምራል። ያምራል። አርቡም ሰፊ ነው። ያምራል። አዲ እስቲ አድርጊውማ እስቲ አንገትሽ ዋው አያችሁት? ያምራል። ከነጠላው ነው እንግዲህ ይህንን ይመስላል ያለው ነገር ይህን ይመስላል። ዛሬ የገባው ልብስ ይህን ነው። ሰሞኑንም መንገድ ላይ ናቸው። አሪፍ እንዳላችሁ ሚዲያው ላይ የማናወራው ቆንጆ ስታይል ኢትዮጵያዊነታቸውን የምታስታውስበት፣ ኤርትራዊነታቸውን የምታስታውስበት፣ ሀበሽኛ የሚያስታውሱበት